በጣም የምትወዱት በጣም አሪፍ የሁላችንም ችግር የሆነ አሪፍ ቪዲዮ ነው ይዤላችሁ የመጣሁት። ዛሬ ይዤላችሁ የመጣሁት እንደዚህ ፈለግ ለሚያስቸግራችሁ ሰዎች፣ በጣም ፈለግ እየወጣ ላስቸገራችሁ፣ እንዲሁም ደግሞ ጥፍራችሁ አላድግም ላለ ሰዎች አሪፍ ስክራፕ እና አሪፍ እንዲሁም ደግሞ የጥፍር ስክራፕ ይዤላችሁ መጥቻለሁ። እንዲሁም ደግሞ ቫይታሚን ሲ ስለሆነ መድኃኒት ነው። ከተከታተላችሁኝ እንግዲህ ውህዱን ታገኛላችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የበገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እኔ ተናገርኩት ለጥፍር የሚሆን አሪፍ ውህድ እንዲሁም ደግሞ ጥፍራችንን ሊያሳድግልን የሚችል በጣም በቃ በ2-3 ቀን ሊያሳድግልን የሚችል ውህድ ነው ይዤላችሁ የመጣሁት። በዛው ነው በጣም ቀላል ነገርና ቤት ውስጥ ያሉ ነገሮች ናቸው ዛሬ ይዤላችሁ የመጣሁት። ያው እንግዲህ እንደምታዩት በኖርማል ላይት ነው የምንሰራውና ማብራት የለም። እንቺ የመጣሁትን ግብአት ላሳያችሁ። እንደዚህ አይነት ትንሽ እቃ የምታስቀምጡበት ካላችሁ በጣም አሪፍ ነው። ምክንያቱም ከተጠቀምን በኋላ ቁጭ ነው የምናደርገው እንጂ አይደፋም ወይ ምንም አይልም እና ለሁል ጊዜ የምትጠቀሙበት ነገር ነው። ለሁል ጊዜ ስላችሁ አንዴ ከሰራችሁት ለሳምንት ለ10 ቀን የሚያስጠቅማችሁ ነገር ነው እና እኔ እንደዚህ ክዳን ያለው ነገር አለኝ ተጠቀሚበት መልሼ ነው የማስቀምጠው። ከድኜ ፍሪጅ ብትፈልጉ ማስቀመጥ ትችላላችሁ ማለት ነው እና ወደ ግብአቱ ይሄ ያለኝ። ከዛ በኋላ ደግሞ 1-2 ማንኪያ የሚሆን ዘይቱን እንደዚህ በዚህ ይሄ ትልቅ ስለሆነ 1 በቂ ነው። ትልቅ ስለሆነ ማንኪያው በዚህኛው 1 በቂያችሁ ነው። ይሄው እንደዚህ ማለት ነው። እንዲሁም ደግሞ ጨው የተፈጨ ጨው ካላችሁ የተፈጨ ጨው ቢሆን አሪፍ ነው። እሱንም እንደዚሁ በማንኪያው ትንሽ ይሄው እንደዚህ የሚያህል ጨው፣ በዛውም ደግሞ የተፈጨ ነጭ ሽንኩርት ካለኝ እኔና ከሱም እንደዚሁ በዚህ ማንኪያ ግማሽ የሚያህል አያችሁት። ይሄ ተለቅ ያለ ማንኪያ ስለሆነ በዚህኛው ግማሽ ምናምን የሚያህል የተፈጨ ካላችሁ የተፈጨ፣ ካልሆነ ደግሞ ኖርማሊ ራሳችሁ ከትፋችሁ ቅጥቅጥ ማድረግ ትችላላችሁ። ከነጭ ሽንኩርቱ በኋላ ደግሞ ግማሽ ሎሚ ካላችሁ ግማሽ ሎሚ ማድረግ ትችላላችሁ። ይቅርታ እንግዲህ ዝናብ እየዘነበ ስለሆነ ድምፁ የሚገባ ይመስለኛልና ዝናብ እየዘነበ ነው። በጣም ይቅርታ። ማብራት የለም፣ ዝናብ እየዘነበ ነው። እንግዲህ ክረምቱ እንደዚህ ነው። እንግዲህ አልሐምዱሊላህ ማለት ነው ለሁሉም። ለማንኛውም እነዚህ ነገሮች አሉ። ከዛ ሎሚ ግማሽ እላዩ ላይ ጨምቁበታላችሁ ማለት ነው እና እነዚህን ግብአቶች እንዳለ እንደዚህ አድርጋችሁ ማቀላቀል። እነዚህን እንደዚህ በደንብ ካቀላቀላችሁት በኋላ ምንድነው የምታረጉት? ወዲያው ወስዳችሁ እጃችሁን ወደ ግብአቱ እንደዚህ አድርጋችሁ ጣቶቻችሁን እንደዚህ ያረጋችሁ ለ5 እና 10 ደቂቃ እንደዚህ ያረጋችሁ ጣቶቻችሁን መንከር ማለት ነው። ውስጥ በደንብ ያረጋችሁ እንደዚህ ያረጋችሁ ጣቶቻችሁን ውስጥ ዝብዝብ አድርጋችሁ ለ5 ደቂቃ በጣም ቢያንስ ለ10 ደቂቃ በጣም ቢዚ ከሆናችሁ 3 ደቂቃም በቂያችሁ ነው። በቀን እንደዚህ ብታረጉት ሁሉ ቀን ማለት ነው፣ ሁሉ ጊዜ ወይ ማታ ወይ ጠዋት እንደዚህ ያረጋችሁ ጥፍራችሁ እንዴት የሚያምር እንደሚሆን፣ በዛውም ደግሞ ፈለግ ራሱ በጣም ፈለጎቹን ንስት ነው የሚያደርግላችሁ። ምክንያቱም ቫይታሚን ሲ ነው ሎሚው። ስለዚህ እንደሱ አርጋችሁ እንደዚህ ዝብዝብ አርጋችሁ ያውላችሁ ጥፍራችሁን የራሳችሁን ጥፍር ማሳደግ ትችላላችሁ። የግዴታ ጥፍር መትከል የለባችሁም። ባያድግ ራሱ በጣም የተዋበና ፈለግ የሌለበት ጽድት ያለ ጥፍር ይኖራችኋል እና ከለሩን ያሳምረላችኋል። በጣም ቶሎ ነው ጥፍራችሁ የሚያድገው። በዛውም ደግሞ እነዚህ ፈለግ በብዛትኛ ፈለግ እዚህ አካባቢ ያለና ፈለጎቹን ራሱ ሙልጭ አድርጎ ነው የሚያነሳላችሁ እና እንደዚህ አድርጋችሁ ተጠቀሙ። ሁለቱንም እጃችሁን ትንሽ ሰዓት እንደዚህ ያረጋችሁ አስገቡትና ጥፍራችሁን እዛው እንደዚህ አርጋችሁ መዘብዘብ ማለት ነው። እንደዚህ አርጋችሁ ዝብዝብ እንደዚህ እዛው ራሳችሁ እያሻችሁት ወደ ጥፍራችሁ ውስጥ እንዲገባ እያረጋችሁ ማድረግ ማለት ነው። ከዛ በአንድ ጊዜ በሳምንት ውስጥ የምሬን ነው የምላችሁ ለውጡን በጣም ነው የምታዩት። ምክንያቱም እኔ አይቼዋለሁ
ግን አሁን ያው እንደምታዩት ጥፍር የለኝም አሁን። በዛ ላይ ይሄን ጥፍሬን ከዚህ በፊት ፈንገስ ይዞኝ ነበር ብያችኋለሁ እና ያው አሁንም ጫፍ ላይ ያለው ገና አለቀቀ። ብቻ በጣም ደህና ነው እና ጥፍር አላሳድግም። ምክንያቱም እኔ አሁን ትንሽ ልጅ ስላለኝ ከዛ አንጻር ነው ጥፍር አላሳድገው እና እንደዚህ እያደረጋችሁ ተጠቀሙ። በጣም ተወዱታላችሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ዝናቡ ራሱ በጣም እያሰራን አይደለም እና ወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዛ ደግሞ እንደዚህ አርጋችሁ ግላብ አርጋችሁ ረጅም ሰዓት ቁጭ ማለት ትችላላችሁ ሳትታጠቡት ማለት ነው እና ከዛ በኋላ ግን መታጠብ ትችላላችሁ። ኖርማል ትታጠባላችሁ። የነጭ ሽንኩርቱ ሽታ የሚያስቸግራችሁ ከሆነ ከታጠባችሁ በኋላ ሎሚ እጃችሁ ላይ ጭመቁና የነጭ ሽንኩርቱ ሽታ ባንዴ ነው የሚጠፋው እና እንደዚህ አርጋችሁ ከዛ ከድናችሁ ለሆነ ያህል ጊዜ ማስቀመጥ ትችላላችሁ ማለት ነው እና እወዳችኋለሁ። ሞክሩት ቤተሰቦቼ።